ልዩ ፍቅር አለዎት ማለት ነው ለካፒቴን ባያሌው እኔ ዘመትኩት ወደ መንዝ አካባቢ ስለሆነ በጣም ቀዝቃዛ በረዶ ነው አካባቢው ግን ያዝዱልናል ወደ አየር ኃይል በምን ምክንያት ሊገቡ ቻሉ ልጄ ለኔ ዛሬም ህፃን ነው ታዛዥ አሽከር ነው ነቢያት የሚባለው ሰው በሃይማኖቱ ጠንካራ እንዲሆን ያደረጉት ያው ትልቁን ድርሻ የሚወስዱት ሁለቱ ናቸው ከሱ ጋር ነው ሄሊኮፕተር ይዘን ወደ ጅቡቲ ሄድ ነው ጂ ቴሌቪዥን ያየውኝ ማስታወቂያ መጣ የአየር ኃይል ከአልጋው ላይ ወደ ታች ወድቄ እንድሞት ነው የምፈልግ ነበር ያለ ጓድ መንግስቱ ኃይለማርያም ለ17 ቀን ከሳቸው ጋርም የመስራት እድል ገጥሞኛል በኢትዮጵያና በተለያዩ ዓለማት ሆናችሁ የዛሬውን የአብርሃም እንግዳ መርሃ ግብር የምትከታተሉ ተመልካቾቻችን እንግዳችንን ያቀረብንላችሁ ወንጂ ነው ካፒቴን ዳንኤል ንጉሴ ተሞክሯቸውን ከናታቸው ጋር ያጫወቱን ነው የሚገኘው አሁንም ቆይታችሁን ከአብርሃም እንግዳ ጋር አድርጉ ከመንግስቱ ኃይለማርያም ጋር ካፒቴን ዞረው ተመልሰው ደግሞ ሲመጡ ያ ማደጋ ሲደርስባቸው እንደው እንደናት እንደው ምን ተሰማዎት ምንም ለሱ ለቅዱስ ገብርኤል ነው ምነግረው እናቴንም አልፈልግ አባቴንም አልፈልግ የልጄን ድምጥ ብቻና ለሱ ነው ምናለው ለቅዱስ ገብርኤል አሁንም ቢሆን እኔ ልጄን አንተ ቅዱስ ገብርኤል ያለኝ እንድሜ ሞቷል አንተ ነህ ኃይለኛ ልጄ ጋር ድረስ ነው ምለው ቅዱስ ገብርኤልን እና እኔ ልጅ አመሉም የልጅነቱን ባህሪ ያሁንም ባህሪ አንድ ነው ክፉ የላቸውም እሱ ብቻ ሳይሆን ሁሉም ያው ናቸው ስለዚህ ምንም እግዚአብሔር ይመስገን አንድ የአባትየው ጓደኛ ነበሩ ለልጆች ዲግሪና ዲፕሎማ ይሰጥ ቢባል ለአርምዴ ወልዴ ልጆችና ለንጉስ ሀብተ ማርያም ልጆች ነበር መሰጠው ይሉ ነበር አቶ ስዩም የሚባሉ አንድ አዋዛውንት ነበሩ ሞተዋል አሁን እኔ በኔ ብቻ ሳይሆን ልጄ በሰው ዘንድ የተከበረ ስለሆነ እኔም ደስ ይለኛል እሱ ብቻ ሳይሆን ሴቶቹም ወንዶቹም ጥሩ ባህሪ ነው ያላቸው ክብር ለመድኃኔዓለም እሺ እንደ በደርግ ዘመን ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነበረው አመለካከት ምን ይመስል ነበር እንግዲህ ይሄ ሆኖ ብዙ ነገር ካሳለፉ በኋላ እንደም ውጭ ያሉ አንድ ጽሁፍ በስሞ ተጽፎ ነበር ጋዜጣዋን ቀደም ሲያሳዩኝ ነበር እነዚህ ዶክመንቶች እኔና ወደ መንፈሳዊ ህይወት እንዴት እንደመጡ እንጫወታለን እስኪ ምንድነው እሱ ላይ የሆነው የባድሜ ጦርነት ላይ ተሳትፍ ያለው በ1980 ዓመተ ምህረት ነው ባድሜ ጦርነት የመጀመሪያውን ተሳትፌ ሁለተኛው ላይ ኩላሊቴ ላይ ትንሽ ጠጠር ነገር ደም ብዙ ፍላይት አደረኩና ላንዲንጉ መነሳት እንትን ማለቱ ኩላሊት ጠጠር አለው ውስጡና እኔ አላቀው ግን ሽንቴ ሲሸና እንደ ደም ነገር ታየና ምንድነው ምናምን እዛ መቀሌ ሆስፒታል ወሰዱኝ ከዛ በኋላ ወደዚህ ወደ አዲስ አበባ በአይሮፕላን አመጡኝ እዛ ያዘኝ መጣ ጎኔን ምናምን ይዘኛል ምናምንና እና ወዲያው ነው ፓይለት ስለሆነ ወደ ውጭ ሄዶ ይታከም ምናምን ብሎ የተወሰነው ከዛ እዛ ከሄድኩ በኋላ እኔ አላቀም እዚህ ለካ አገሩ ታምሷል የኢትዮጵያ አየር ኃይል አብራሪ ለንደን ጥገኝነት ጠይቋል ይላል ይልሽ ይሄ እርሶ ታሪክ ነው እንግዲህ እና በዚህ ሰዓት ሌሎችም ወደ 6 የሚሆኑ ፓይለቶች ግማሹ ወደ አሜሪካን ይሄዳል ለትምህርት ነው እነሱ ሄዱት ግን የነሱም ከታች ይወጣል የተወሰነ እሺ እና ይሄ እንትን ብሎ እኔ እዛ ከሄድኩ በኋላ ነው ይሄንን ማቀውና እና እንዴት ህክምናው ተፈቅዶልኝ ለኔ በአንድ በኩል ጦርነቱን ስናካሄድ ያው
እንክብካቤ ነበረ። ግን ልክ እኔ ታሟል እንደዚህ ነው ሲባል ሊያደርጉልኝም አልፈለጉም። ከኔ ቀደም ብሎ የሄደ ልጅ ነበር፣ ካፕቴን ብሩካራ ይባላል። እሱ አሜሪካን ነው ያለው። እሱ ወደ $70,000 ተከፍሎ ነው የሄደው እና እንዲታከም እሱ በዛ ወደ አሜሪካን ሄደ እና አሁን እኛ ብር የለንም ጦርነት ላይ ነን እና ምናምን አሉ አቅማሙ። እንግዲህ ዶክተር ወስኖልኛል። ግን እግዚአብሔር ያውቃል። እስኪ እንግዲህ እኔ ቤተሰቦቼን አማከርኩ ምን አልኩና የእናቴ ወንድም አለ አባተ ገብረ ጻዲቅ ይባላል። እኔ እንትን እላለሁ በቃ ይፍቀዱልኝ ቪዛውን እንትን ይበሉልኝ አለኝ። ቪዛ ብቻ ነው የተፈቀደልኝ። እንግሊዝ ኤምባሲ ቪዛ ተፈቀደልኝ። ትኬቱ ምናምን እነሱ ናቸው ያጎቴ ነው እንትን ያለልኝ እና ሄድኩኝ። እዛ ከሄድኩ በኋላ ሕክምናው የሚቆይ ነገር ሆነ። ለምን እዚህ ሀገርም ይሄ ኩላሊቴ የኔ የሚገርም ነው። ዶክተሩ ራሱ ስፔሻሊስቱ ይሄ እግዚአብሔር ያስቀመጠው ነው ያለው። ስቲል ኩላሊቴ መሀል ውስጥ ነው ያለው እንትኑ። አዎ ማንም ውስጥ የለም። እንደዚህ በሺም በ10 ሺም አይገኝም ማለት ከፈለግ ጸበል ጠጣ እስከምትሄድ ድረስ ወይም ደግሞ እንትን ከሆንክም ድራፍት ተጠጣበታለኝ ጭራሽ በውሃ የሚወጣ ከሆነ። ከዛ በኋላ ጸበል መጠጣት ጀመርኩ ምን አልኩኝ እና እስከሚሄድ ድረስ እንደዛ ነው ማድረግ የጀመርኩት። እዛም ከሄድኩ በኋላ ይሄ ነገር ሴም ቲንግ ሀፕን አደረገ። እዛም እነሱ እንደዚህ ይሄ ኢንፌክሽን ሲፈጥር እንትን እናደርጋለን እንጂ ምንም ማድረግ አንችልም አሉ። እንግዲህ እነሱ ጋር ሆኜ ያዩኛል እና በመሳሪያ ሁሉ ተኝቼ በእንትኔ ከተው በብልቴ ውስጥ ከተው አይተውታል መሳሪያው እና በጣም ተሰቃይቼ ነው እንትን ያልኩት እና ምንም ሊያደርጉልኝ አልቻሉም። ለምን እነሱ አሁን እዚህ በላዘር ወይም ደግሞ በአዲስ ግኝት መሳሪያ ያወጡታል ብለው ነበር። አልሆነም። እሱ እንዳለው እንግዲህ እግዚአብሔር ይህንን ነገር ያስቀመጠው እሱ ነው። በቃ እኔ አሁን ወደ ፈጣሪ ሆነ እንትን በቃ ይሄም አንዱ ምክንያት ነው። ከዛ ወደ ጸበል እንትን አልኩኝ። ጸበልም እንትን እስከሚሄድ ድረስ ጸበል እንትን ማለት ጀመርኩኝ። ጸበል እንደው ሸንኮራ ሄጄ የተወሰነ ጊዜ ተቀምጬ ከዛ መጣሁኝ። ያው ፕሮሰስ እያደረጉልኝ ስለነበረ እሱ እስከሚያልቅልኝ ሄድኩኝ። ተመለስኩኝ። ከተመለስኩም በኋላ እዛ ሄጄ ምንም እንትን አላለኝም። በቃ ውጭ ሀገር ሕክምና አዎ ስላልሆነ አሁን 7 ዓመት ነው የቆየሁት። የት ሀገር ነው? እንግሊዝ ሀገር ነው። እንግሊዝ ሀገር። እሺ አልሆነልኝም እና ዝም ብዬ ወደ ሀገሬ ተመልሼ ያን ጸበሌን እንትን ብል ይሻላል አልኩኝ። በቃ ከዛ በፊት እኔ እንደዚህ አላቅም። እኔ የለም እብደት ነው። የዛን ጊዜ እኔ አየር ላይ ነው የምውለው። ከአየር ላይ ስትወርጂ በቃ መቅበጥ ነው። እንትን የጉርምስናም ዘመን ነው። ምንም እንትን የለንም እንደዚህ። ግን የሚገርመው ነገር ጓደኛዬ ካፕቴን ሰለሞን የሚባል አለ እና በጣም ወደው ወንድሜ ነው። በጣም ከወንድም በላይ ነው እና እሱ በቃ አንድ አባት አለው አባ ምን ይችል የሚባሉ እሳቸው ጋር እየወሰደኝ ያው ትምህርት አንዳንድ ነገሮችን መውሰድ ጀመርን እና እሱ እዛ እሳቸውን ያገለግላል። በቃ የኛ ግሩፕ የሆኑ ልጆች አንድ ግሩፕ አለን። ለምን እዚህ ባድሜ ጦርነት እንደገና ነው የገባሁት ከጅቡቲ እንደመጣሁ። ከጅቡቲ ከመጣሁ በኋላ በጥሪ ነው የተመለስኩት እንጂ አይሮፕላን ይዤ ወደ ጅቡቲ ሄጃለሁ። ከዛ ስመለስ ነው ከእሳቸው ጋር ኮሚኒኬት ማድረግ የጀመርኩት እና አባ ምን ይችል ጥሩ መንገድ የሰጡኝ እሳቸው ናቸው። በቃ ሰለሞን ጥሩ የቤተ ክርስቲያን ልጅ ነው። በቃ ተቀርጾ ያደገ ነው። በቃ በስነ ስርዓት ያደገ ልጅ ነው። አሁንም ብታየው በቃ ስብር ያለ ልጅ ነው። ይበራል አሁንም ግን በቃ እና የሱን አራያ የተከተልኩ ነው የሚመስለኝ። በቃ እሱ የወሰደ እሳቸው ጋር እንትን ሲል ከዛ በቃ ወደ ቤተ ክርስቲያን ለምን እንደገናም የዚህ የኩላሊቴ ነገር ያሰጋኝ ነው። እንደውም ምናልባት ፌል ያደርጋል ኩላሊቱ ፌል ሊያደርግ ይችላል እና ክሬኒኒው ጨምሯል እንደዚህ ነው ይባላል።
ሄጄ ትስል ምንም ነገር የለም እና በጸበሉ እንትን ማለት ነው የሚሻለው። በቃ የእግዚአብሔሩ ነው የሚሻለው፣ የፈረንጁ ምንም ሊሆን አልቻለም እያልኩኝ በቃ በደንብ መከታተል ጀመርኩኝ ቤተክርስቲያንን። አባ ምንችንም ብዙ ሳፖርት ያደርጉልናል ከስራ ስንመጣ ምንም ስንልም እና እሳቸው ያው ወደ ንስሐም በቃ እንደው እንትን ባትሉም ንስሐ የገባችሁ አንዳንድ ነገር እንትን ማድረግ የምትችሉት ጸሎቱም ምንም እግዚአብሔር እንዲሰማችሁ የምታደርጉትን የሰራችሁትን ኃጢአት ይቅር እንዲላችሁ ንስሐ መግባት አለባችሁ። ስለ ንስሐ 3 ወር ነው ያስተማሩኝ። 3 ወር ትምህርት ተምሬያለሁ እሳቸው ጋር እና የበለጠ በቃ ወደ ፈጣሪ እንትን ማለት የጀመርኩት ከዛ በኋላ ነው። ለምን እኔ ዓለሙን በብዙ ነገር ቅድም እንደተናገሩት ጅቡቲም ብዙ ጊዜ ኖር ያለው ወደ 5 ዓመት ደርግ ሲወጣ ብዙ አይሮፕላን ይዘን የወጣ ነው እኛ ከልደታ እንደገናም ከደብረ ዘይትም በድሬዳዋም ብዙ አይሮፕላን ወደ ጅቡቲ ሄዷል። ለምን አይሮፕላኑን ለማዳን ነው። እኛ አይሮፕላኑ ለምን ወያኔ እየተኮሰ ነው ምን እያለ ነው አይሮፕላኖች ከሚጎዱ ወደ ሌላ ሀገር እናሽሽ የሚል ነገር ነውና እዛም ብዙ አመት 5 ዓመት ጥሩ ኑሮ ነበር የምኖረው፣ በጣም ጥሩ ኑሮ። ግን የሚገርመው ነገር ደስተኛ አይደለሁም። በቃ ወደዚህ ወደ ሀገር የመመለስ ነው የፈለኩትና ቤተክርስቲያን አገለግላለሁ። እዛ ገብርኤል ነበረ፣ ገብርኤልን አገለግላለሁ እና ጓደኞቼ እነ ሰለሞኑም ሁሉም አሉ ተሰደዋል አብረውኝ እና እንትን እንላለን በቃ ተሰብስበን ስለ ሃይማኖት ምናምን ማጥናት ጀመርን እና ገብርኤልን እናገለግላለን። በዓል ሲኖርም ምንም ሲኖርም እንትን እንላለን እና ከዛ በኋላ እኔ ኑሮ እዛ አካባቢ ያለው የባህሉ የተለየ ነው ከኛ በጣም ይለያል። ሃይማኖቱም ምኑም የተወሰኑ ሰዎች ስለሆኑ ወደ ሃይማኖት እንትን ያሉት ብዙዎቹ የሙስሊም ስጋ እየበላን አንሄድም ምናምን ይላሉ እና ያንን ሁሉ እንትን እንዲቀረፍ ከዚህ አባቶችን እያስተባበርን እናስመጣ ነበር ወደዛ። እንደውም አቡነ ኤልያስም መጥተው ነበር አንድ ጊዜና እንደው አባታችን እነዚህ ሰዎች እኮ እንደዚህ ነው ብዙዎቹ አይመጡም ወደ ቤተክርስቲያን ለምን የሙስሊም ሀገር ስለሆነ ብለው ለሳቸው እንትን አደረጉ እና እሳቸው ደግሞ እኔ እኮ የ5 ሀገረ ስብከት እንትን ነኝ፣ ውጭ አውሮፓ ዞራለሁኝ፣ ግብጽ ምንድነው ወደ ግሪክም ሌላም ሀገሮች ይሄዳለሁና የሚሰጠኝን አላውቀውም ምግብ እኔ አይደለሁም ማመስለውና ባርኬ ነው በላው አሉ። እናንተም ደግሞ የሚሰጣችሁ ምግብ እናንተም የምትሰሩትን የማንም ይሁን በራሳችሁ በአብ በወልድ በመንፈስ ቅዱስ ካባረካችሁት የራሳችሁ ይሆናል እና እባካችሁ ወደ ቤተ ክርስቲያን ነው ብለው እሳቸው ከዛ በኋላ ብዙ ሰው ወደ ቤተ ክርስቲያን መምጣት ጀመረ እና ብዙ አገልግሎት እንሰጥ ነበር እዛ። ከዛም ከተመለስን በኋላ እኔ በቃ እዛ መኖርም አልፈለኩም። አንድ መኪና የላኩት አለ ከዛ ሰርቼ እሱ እዚህ ሰራ ነበርና ይበቃኛል እሱን እንትን ብዬ በሱ ኖራለሁ ብዬ ነበር እንትን ያልኩት። እዚህ ከመጣው በኋላ ደግሞ እንደገና ጥሪ ተደረገልኝ ለአየር ኃይል ጥሪ ያደረገልኝ። ጦርነት ምናምን ስለመጣ የድሮ አመለካከት የለንም፣ የደርግ ምናምን የሚባል ነገር የለም፣ አብራችሁ እርሱሩ ብለው ነው እንደገና የገባ ነው። ከዛ በኋላ ነው ይሄ ነገር ሀፕን ያደረገው እዚህ የባድሜ ጦርነት ላይ ያለው። ያ ሁሉ ሆኖ መጣሁኝ። ከመጣሁኝ በኋላም እንግዲህ ሕክምናው ስላልሆነ በጸበልም በምንም እያልኩኝ ራሴን ማትረፍ ፈለኩኝ። እዚህ ደረጃ ደርሻለሁ። ጅቡቲ ከተማ እዛ ምስራቅ ፀሐይ ቅዱስ ገብርኤል የሚባል ነበረ። እዛ ከአንዳንድ አባቶች ጋር ተዋወቀ። በዛም እንትን እያለ አሁን እኛ እዛው ስደት ጣቢያ እንደነበርን በህይወቴ ማረሳቸው እኔም ብቻ ሳልሆን ሌሎችም ስደተኞች የማይረሷቸው
ቀሲስ ገጡ የኋላ እሸት ምናልባት ታውቂያቸው ይሆናል። አሁን ስዊድን ሀገር ነው የሚኖሩት። ለእኛ እጅግ በጣም ትልቅ ባለውለታችን ናቸው። ምክንያቱም የወንጌልን ብርሃን ያሳዩን። ምክንያቱም ለካ ህይወት አለ። ምክንያቱም ለስጋችን ስራ መስራት ያው አዳማዊ እንትን ቢሆንም ግን በመንፈሳዊ ህይወታችን ምን ያህል እንደራቅን ከእግዚአብሔር እንደራቅን እንደተጎዳን ያን ጊዜ በቃ ያየንበት ጊዜ ነው። እሳቸው ደግሞ በጣም በቃ ምን ብዬ እንደምገልጽልሽ አላቅም። ትልቅ የወንጌል አርበኛ ናቸው ማለት ይቻላል። ምናልባት በህይወታቸውን ትልቁን ሐዋርያዊ አገልግሎት የተወጡት እዛ ነው ብዬ ነው የምገምተው። ምክንያቱም ለእኛ ለስደተኛው በዛን ሰዓት ላለው ሰው ትልቅ መጽናኛ ከእግዚአብሔር የተላኩልን አባት ነበሩ እሳቸው። በወቅቱ እኛንም በቃ ብዙ ነገር እንትን አሉን፣ የእግዚአብሔርን መንገድ አሳዩን፣ ብዙ አስተማሩን ወንጌልን በመተንተን እና ህይወታችን መለወጥ ጀመረ ያን ጊዜ። ከዛ በኋላ እሳቸውም ሁልጊዜ እዛ መቆየት ስለማይችሉ እዛው ከስደተኛው ጋር የተወሰነ ጊዜ ሁሉ ቆይተው በረሃ ላይ በድንኳን ውስጥ ሆነው፣ ምክንያቱም እዛም አገልግሎት አላቸው ጅቡቲ ከተማ ውስጥ የደብሩ አለቃ ናቸው። ግን ያንን ሁሉ ኃላፊነታቸውን ጥለው ስደተኛው ይበልጥብኛል ብለው ወደ ስደተኛው መጥተው እግዚአብሔርን ቃል አስተምረውን ከዛ በኋላ ጸሎት ቤት አቋቁመውልን ጸሎት ቤቱን ላይም በእመቤታችን ስም ነበር የሰየሙት። ከእንትኑም ጋር ምስካየ ኅዙናን ብለው ምክንያቱም ከቦታው ጋር የሚሄድ ነው ከስደተኞች ጋር ምስካየ ኅዙናን ብለው ሰይመውልን እሳቸው ያው ወደ ጅቡቲ ተመለሱ። እንደዚሁ አለፍ አለፍ እያሉ እየመጡ ያዩን ነበረ እና መነሻችን ያ ነው። ከዛ በኋላ እንግዲህ ብዙም ነገሩን እንትን ለማለት ጅቡቲ ላይ ከፍተኛ እንቅስቃሴ ነበር። የወንጌል ህይወታችንም የተቀየረበት እግዚአብሔርንም ማየት የጀመርንበት ጊዜ ነበር። እጅግ በጣም ማናችንም ቢሆን በዛን ሰዓት ያን ጊዜ ያሳለፍን ነበርን ወጣቶች ሁሉም ሰው የሚያስታውሰው ነው። ህይወታችን የተቀየረበት ነው። ከዛ በኋላ ወደ ኢትዮጵያ መምጣት ስለነበረብን ያው በተለያየ ጊዜ እኔም ዳንኤልም መተን የራሳችንን ህይወት እኔ ቤተሰቦቼ ደብረ ዘይት ነው የሚኖሩት። የተወለድኩትም ደብረ ዘይት ከተማ ውስጥ ነው። ዳንኤል ያው ወንጂ ነው እና ደብረ ዘይት ከተማ ላይ ያው ትንሽ ጊዜ እንትን እንዳልኩኝ በምንኩስና ስማቸው አባ ገብረ ክርስቶስ ወይንም ደግሞ በአብዛኛው ሰው የሚያውቃቸው አባ ምንችል የሚባሉ እሳቸው ከዛ እሳቸው ጋር ከሰዎች አስተዋወቁኝና ወደ እሳቸው ጋር መቅረብ ጀመርኩኝ። እሳቸው ጋር መቅረብ ስጀምር ያው ብዙ ነገሮች እንዳልኩሽ ከቀሲስ ጌጡ ወንጌልን ተምረናል። ብዙ ነገሮችን ከእሳቸው አውቀናል። ግን ወንጌል ራሱ በህይወት ሲተረጎም ምን እንደሚመስል በእውነት ለመናገር ያየነው ከአባታችን ከአባ ምንችል ነው። ነፍሳቸውን ይማር እና እሳቸው ያው በከተማው በጣም ይታወቃሉ። ከዛም በላይ በብዛት ይታወቃሉ እና ከህይወት ጋር የተያያዘ ነው ትምህርታቸው። ምንም እንኳን እሳቸው የቤተ ክህነት ተቀጣሪ አባትን ባይሆኑ በሙያቸው መምህር ናቸው እና የመንግስት ተቀጣሪ ናቸው። ግን በትርፍ ሰዓታቸው ከፍተኛ የወንጌል አገልግሎት የሚሰጡ አባት ነበሩ በወቅቱ እና እኔም ከእሳቸው ጋር መቅረብ እና በወቅቱ እኔ በደረስኩበት ጊዜ የተለያየ ኮርስ ይሰጡ ነበር። እሳቸው ከህይወት ጋር ክርስትናዊ ህይወትን በተመለከተ ኮርስ ነው። በጣም ኮርሱ በጣም ጠቃሚ ህይወት ያለው ኮርስ ነው። በእያንዳንዳችን ህይወት ውስጥ ሊተገበር የሚችል እሳቸው ደግሞ አብዛኛው ከማህበረሰቡም ጋር ስለሚኖሩ ያውቁታል። የህዝቡን ስለልቦና አጠቃላይ የክርስትናን እና እጅግ በጣም ልዩ የክርስትናን እንትን በቃ ያየሁት መሰረቱ ከቀሲስ ጌጡም ቢሆን እሳቸው ደግሞ ህይወቱን መንገዱን እንዴት መኖር እንዳለብን ክርስትናን እንዴት በዓለም ውስጥ እንዴት መኖር እንዳለብን አስተማሩን። የመጀመሪያ ትምህርታቸው እሳቸው እንደሚታወቀው ወደ ቤተክርስቲያን ነው የሚመሩሽ፣ ግን እሳቸው መሰረት ያስይዙሻል። ሁልጊዜ የሚሉትም አባባል ነበራቸው። ሃና ሁን ነው ማስተምራችሁ ይላሉ። ሃና ሁን ሂ ላይ ስደርስ ግን ሂድ ወደ ቤተክርስቲያን እላችኋለሁ ይላሉ እና ወደ ቤተክርስቲያን ሄዳችሁ ንስሐም አባት ይዛችሁ ወደ ህይወታችሁ ግቡ ነው የሚሉት እሳቸው። የትምህርታቸውም ዋና ማጠንጠኛ ሰው ላይ ነው እና እኔ ቀድሜ ስለተማርኩኝ ያው ያንን ኮርሱንም እሳቸው ጋር ስለተከታተልኩኝ
እነ ዳንኤል አጋጣሚ ወደ ስራ እንደገና ደግሞ ከነበርንበት የስራ የተለያየ እንትን ደግሞ በወቅቱ በባድመ ጦርነት አካባቢ ጥሪ ሲደረግ የግዴታ መግባት ነበረብን፣ መመለስ ነበረብን በየሙያችን። እኔም ዳንኤልም አሁን በተለያየ ሀገር ውጭም ያሉ ኢትዮጵያ አየር መንገድም የሚሰሩ የኛ ጓደኞች በአንድ ሙያ ላይ ያለን በቃ ወደዛ እንዲሄዱ አደረኩኝ፣ ወደ አባ ምንችል ጋር። ምክንያቱም ህይወትን ማየት አለባቸው። ምክንያቱም የእነሱንም ስሜት ስለማቅ አብረንም በነበርንበት ጊዜ ያሳለፍነውም ህይወት ስላለ፣ ስለዚህ አሁን እንዴት ነው? ምክንያቱም እዛ ወንጌል ተምረናል። ወንጌል መማሩ ብቻ በቂ ስላልሆነ ከህይወታችን ጋር እንዴት ነው የምናያይዘው የሚለውን ነገር ወደ እሳቸው ነበር መውሰድ የነበረብኝ። እሳቸውን በደስታ ነው የተቀበሏቸው። በጣም ዳንኤል ብቻ አይደለም ብዙ ነበሩ በወቅቱ። እነሱን ሁሉ አስተዋውቄ እንግዲህ ዳንኤልም ከዛ ብዙ ትምህርት ነው ከሳቸው የተማረው እና በተለየ ሁኔታ እሳቸው ሊያውም የንስሐ ምናምን ለሌላ ሰው አይሰጡም። ለዳንኤል እና ለተወሰኑ ልጆች እንደዛ ወደ ንስሐ መንገድ እንትን እንዲሉ ህይወቱን ከንስሐ ጋር እንዲያስተሳስር ወደ ትክክለኛ እንትን እንዲሄድ በጣም ብዙ ደክመዋል በሱ ላይ በዳንኤልም ላይ። ዳንኤልም ደግሞ ያው በትክክል ተቀብሏቸው፣ ምክንያቱም በህይወት ያው ብዙ ውጣ ውረድም ስላሳለፈ ያንንም ነገር እንትን ለማለት ከእሳቸው ጋር ብዙ ተመካክረዋል። ለብቻውም በግሩፕም እና እንደዛ ነው እንግዲህ ያ ምናልባት አሁን የኔን ስም ሊጠቅስ የቻለው በዛ መልክ ሊሆን ይችላል። ዳንኤል ወደ ህይወቱ እንዲመለስ ወደ ክርስትና ከዛ በኋላም ያው እስካሁን ድረስ እንደምታየው በጽናት ህይወቱን እየኖረ ነው። እኔ በጣም ትልቅ ትምህርት የወሰድኩት ከሱ ላይ በሃይማኖቱ ጠንካራ ነው። እንደምታየው ነው ያሳለፈውን ነገር ስትሰሚ አባቢ እንዲቆሙ መሄዱን ራሱ ስታይ ትንሽ ምንድነው ደጀን ይሆናቸው ታያለሽ። ደግሞ ያው ፈጣሪውን የያዘ ወድቆ አይወድቅም። አሁን ላይ ስታዩ ምንም ነገር የደረሰበት ሰው አይመስልም። ካሳለፈው ከፍታና ዝቅታ ብዙም ነገር ያየ ሰው ነው አባቢ። በዛ ውስጥም ደግሞ ብዙ ውጣ ውረዶችን ያሳለፈ ሰው ግን ደግሞ በመሃል ፈጣሪውን ስለያዘ አሁን ላይ ስታዩ አባቢ በጣም ደስተኛ ሰው፣ አንድ ቀን ሲያማርር አይቼው አላውቅም። እና ትልቁ የተማርኩት ነገር ጽናት ነው። በእምነቱ የጸና ሰው ወድቆ አይወድቅም። ፈጣሪ ሞገስን ብርታትን ሰጥቶታል። አሁን ላይ ቤተክርስቲያንን ያገለግላል፣ ስጋው ደሙን ተቀብሏል እና ይመስለኛል በቃ ብቁ ሰው ነው ለቤተክርስቲያን። እና አሁን ላይም እያገለገሉ ያለው ቤተክርስቲያንም አለኝ የሚለው ሰው አንዱ እሱ ነው አባቢ ነው። ብዙ ነገሮችን ሰርቷል። በቃ ብርታቱ ጥንካሬው ይገርመኛል። ካሳለፈው ውጣ ውረድ ያው ሰው በባህሪው ተሰባሪ ነው አይደል? ግን ነገሮችን ስታይ እግዚአብሔርን ስትይጂ ብርታት ይሆንሻል። ፈጣሪን ይዞ የወደቀ የለም። ያ ትልቅ ትምህርት አስተምሮኛል። እዚህ መጥቼ ብዙ ነገር ሞክሬያለሁ። ብዙ ነገሮች ከውጭ እንደውም እንግሊዝ ሀገር ከሚኖር ጓደኛዬ ጋር ኢምፖርት ኤክስፖርት ሁሉ ጀምሬ ነበር። የምሰራው ነገር ምን እንደሆነም አላውቅም። እኔ በቃ ይጨናገፋል። በቃ አንድ ነገር ሳልነግርሽ ያለፍኩት እዛ ከሄድኩኝ በኋላ አገር ከርቶ ነው የመጣው ተብዬ ብዙ ነገር ደርሶብኛል። እኔ ኤምባሲ አነጋግሬ ምን ብዬ አገሬን ያገለገልኩ ሰው ስለነበርኩኝ እኔ ለሕክምና ነው የመጣሁት። ወደ አገሬ መመለስ ፈልጋለሁ። ለምን እዛ ሀገር መኖር አልፈልግም። እኔ አገሬ ነው መኖር የምፈልገው አልኩኝ ኤምባሲ ሄጄ እና እነሱ አንተ የአገር ባለውለታ ነው ወደ አገር ሄደ መኖር ትችላለህ፣ ማን ይከለክልሃል ብለው ነው እነሱ የላኩኝ ወደዚህ። ከአይኦኤም ጋር በመናገር ጊዜ ኢሚግሬሽን ኦርጋናይዜሽን የሚባል አንድ እንትን አለ፣ አይኦኤም ኢንተርናሽናል ኦርጋናይዜሽን የሚባል እና በእነሱ እንትን ወደዚህ ተመለስኩኝና እዚህ ከመጣሁ በኋላ ሊቀበሉኝ አልፈለጉም። አንዱ ትልቁ ነገር እሱ ነው። በቃ አልፈለጉም። በቃ ሊቀበሉኝ አልፈለጉም። አገር ከርተሃል፣ ቪኦኤም ኢንተርቪው አድርገሃል፣ ሌላም እነዚህ የሚታዩ ነገሮችም ስለነበሩ ፈጥረው አንዳንድ ነገር እንትን አደረጉና
ብዙ ነው የተበደልኩት በዚህ ኢቭን ሲቪን እንኳን የበረርኩበትን የበረራ እንትን ዶክሜንቴን እንኳን ሊሰጡኝ አልፈለጉም። እንደዛ ከሆነ እንትን ለኢታ ማዦር ሹሙ አንዳንድ ነገር እንዲደረግልህ ልክላ እንትን እልልሃለሁና ምናልባት ወይ ወደ ሱዳን ልካለሁ እንድትጠቀም እዚህ ግን የበረራ እንትን እንደገና እንድትበር ልንፈቅድልህ አንችልም። ጡረታዬስ ጡረታ 15 ዓመት ነው ያገለገልኩት። ጡረታ 20 ዓመት ካልሞላ ጡረታ ይገባም ተባልኩኝ። ኦኬ በጣም ጥሩ እሺ አመሰገንኩትና ወጣኝ። በቃ ይሄ ከሆነ በቃ እና አሁንም እየተጠየቀ ነው፣ በሌሎች ሰዎች እየተጠየቀ ነው። እንዴት ነው ይሄ ልጅ እንደዚህ ሆኖ አገልግሎ በምን ምክንያት ነው እንደዚህ? ምንም መልስ የለም። እና እነሱ የሚያስቡት ነገር ይሄ ነፃ ጋዜጣ ላይ የወጡ ነገሮች አሉ። ውጭ ሄጄ ከሌላ ከቪኦኤ ጋራ ከምናምን ጋራ ኢንተርቪው አድርገን ያላደረኩም። እኔ እንደውም እዛም ሄጄ እንግሊዝ ሀገር እቺ ትንሽ ነገር ስለነበረችኝ እዛም የሚገርመው ነገር ቤተክርስቲያንን መስርቻለሁ። እንግሊዝ ሀገር የነበርኩ በርሚንግሃም ነው፣ ሰከንድ ሲቲ ውስጥ ነበር የነበርኩ። ከዛ እንደገና ለስራ ብዬ ወርክ ፐርሚት የለኝምና ድራይቭ እያደረኩ ሌላ ሀገር ነበር እንትን ማደርገው እና እዛ ስቶክ ሲቲ ይባላልና እዛ ሀገር ውስጥ አቋቁመን ገብርኤልን ቁልቢ ገብርኤል ተቋቁሟል። እዛ ተቋቁሟል። እንደውም አቡነ እንጦስ ናቸው እንትኑን ያመጡልን። እዛም የሰበካ ጉባኤ ውስጥ ምናምንም ማገልገል ጀምሬ ነበርና እና አቡነ እንጦስ ደርተውናል። እሱም ቤተክርስቲያን እንትን ማለትና እኔ ያ እንትኑ ስላለ በቃ እግዚአብሔር ያልፈቀደልኝ ነገር ነው በቃ ይሄ እና ለምን ወደዚህ እንትን አልልም። አሁንም ቢሆን ፈጣሪን ባገለግል ይሻላል። በቃ ለምን የምሰራው ነገር የማይሳካ ከሆነ ምከፍተውም ሱቁም ምኑም ልማቱም ምኑም አልሆን ሲለ በቃ ብሬን መጨረሻ አካባቢ ሲደርስ እናቴ ጋር መጣሁ። ልጆች አሉት አይደል ካፒቴን? ልጅቷ የወንጂ ልጅ ናት። እሷም በጣም የምትረዳኝ ልጅ ነበረችና ከሷ ጋር አብረን እየኖርን እያለን አሁን የመጀመሪያ ልጄ አሁን ኢንጂነር የሆነው 91 ነው የተወለደው። አሁን 26 አመቱ ነው። እሷ ላይ የኛው ልጅ ደግሞ አሁን እሱ የተወለደው ከእንግሊዝ ሀገር ከመጣ በኋላ ነው። 15 አመቱ ነው ገና የ9ኛ ክፍል ነው። ሁለት ነው ያሉኝ። አንደኛዋ ልጅ አርፋለች እኔ እንግሊዝ ሀገር እያለሁ የመጀመሪያ ልጄ ናት። መንፈሳዊ ስታፊው ምን ይመስላል ወንጂና አካባቢው? ወንጂ ከመጣ በኋላ እኔ በቃ ለቅዱስ ቁርባን በቃ ወደ እግዚአብሔር መቅረብ ነው ፈልገው የሚል ነገር ነው እንትን ያልኩትና በ2006 ወደ ቅዱስ ቁርባን ቀረብኩኝ። ለምን ይሄ ነገር ያስጨንቀኛል፣ ወገቤን ይዘኛል፣ ምን ይላል በቃ በጣም ያስጨንቀኛልና ከፈጣሪ ነው መፍትሄ የማገኘው የሚል ነገር ነውና ጸበልም እየጠጣው ምንም እያልኩም በቃ በንስሐ እንትን አልኩና ወደ በንስሐ እንደገና ንስሐ ውስጥ ብዬ ንስሐዬን ቀኖና ወስጄ ምን ብዬ በ2006 ቁርባን ወሰድኩኝ። ቁርባን ከወሰድኩ በኋላ እዚሁ እየኖርኩኝ አንዳንድ ነገሮችን መስራት ጀምሬያለሁ ብዬሻለሁ። እዚህ እርሻ ፓፓዬም አቮካዶም ምናምንም ማንጎም አለ። ግቢው ትልቅ ነው፣ 1000 ካሬ ሜትር ነውና እሱን እሰራለሁ። ዶሮዎች ምናምን አረባለሁ እና በእነሱ ሰርቫይቭ እያደረኩኝ ራሴን እንደገና እግዚአብሔር አምላክ ጥሪ ነው መቼም እና ሰዎች መጡ። እዚህ አንድ ሰው ወደዚህ መጥቷልና እስቲ ቤተክርስቲያን ትፈልጋለች ይሉኛል። ቤተክርስቲያን ትፈልጋለች በምን ጉዳይ ነው ምናምን እንደዚህ እንድታገለግል ደስተኛ ነኝ፣ አገለግላለሁ። ከኔ ጋር የሚሰሩ ሰዎች ጥሩ ሰዎች ካሉ አገለግላለሁ አልኩኝ። ከዛ እዚህ የሰበካ ጉባኤው ዋና የንምራ ሐኪም ግርማ ይባላል እሱ ነውና የጠቆመውና እንድገባ ያደረገው
ልማት ኮሚቴን አቋቋመ። እሱ እኛ እንድንደግፈው ይፈልጋል እና ትልቅ ስራ ነው የተሰራው እዚህ ቤተክርስቲያን ውስጥ። እኔ ከገባው በኋላ የኔ ኮሚቴ ተክለ ሃይማኖት ኮሚቴ ተዋቀረ። የልማት ኮሚቴው በጣም በቃ ታይቶ የማይታወቅ ነገር ነው። የመጀመሪያ ሱቅ ነበረ። ሱቁ ምንም ነገር የለውም። ሱቁን እቃ ወደ 127,000 ብር የሚያወጣ እቃ ለኛ አስረከቡን። ያቺን የተረከቡ ነው። እሷን እያገላበጠን ምን እያልን ትንሽ ብር ስናገኝ እዛ መግቢያችሁ ላይ ስትመጡ ጥምቀተ ባህር አለ። ጥምቀተ ባህሩ ላይ ወደ 11 ሱቅ ሰርተናል። በዚህ ኮሚቴ ማለት ነው። 3 አመት እሱን አገለገልን። ከዛ በኋላ እንደገና ትንሽ ከሰራን በኋላ ደግሞ አንድ ነገር ማድረግ አለብን የሚል ነገር መጣና እዚህ አካባቢ መጀመሪያ ባዛር ተዘጋጅቶ ነበርና የሷን ገንዘብ ወደኛ ወደ 950,000 ብር የሚሆን ለኛ አስገቡልንና በባንክ ሲስተም ነው የምንጠቀመው። እሱን አደረግን። ከዛ ቴራዞን አነጠፍን። ዛፍ የምታዩት አሁን ቤተክርስቲያን ሄዳችሁ ነበረ? ቤተክርስቲያን ውስጥ የነበሩ እነዚህ ግራሮቹ ምናምን ወደ አዲስ እንትን እንዲቀየሩ አድርገን ዛፎችን ተከልን። ምን አደረግን? ቴራዞን እንትን አደረግን። ለሰው የሚቀመጥበት ሼዶች ምናምን ሰራን። ልክ እሱን ስንጨርስ እንግዲህ ያው እኔ ወደ 5 አመት ነው 1 አመት ለስራ ተፈልጌ ደግሞ ወደ 1 አመት አቋርጬ ነው እንደገና ተመልሼ የመጣሁት እና ያገለገልኩበት ሰርቲፊኬት በአባታችን በአቡነ ጎርጎርዮስ የተሰጠ ምስክር ወረቀት አለ። ይሄ በዚሁ እሱን እያገለገልኩ እንደገና የቦርድ እንትን ደግሞ ትምህርት ቤቱን በቦርድ ነው የሚተዳደረው። እሱንም በማገዝ በነፃ ማለት ነው። ምንም ነገር የለም እዚህም ጋር ምንም ክፍያ የለም። በነፃ ነው የምናገለግለው እና አገልግሎት በመስጠታችን የነፃ እንትን በማድረጋችን ይሄን ደግሞ ትምህርት ቤቱ ሰጥቶናል። ወንጂ ፀሐይ አቡነ ተክለ ሃይማኖት ህጻናትና አንደኛ ደረጃ ትምህርት ቤት እና ጥሩ ነገር ሰርቻለሁ ብዬ እገምታለሁ እና ይሄን አጋጣሚ በማግኘቴ ራሱ እግዚአብሔር ይመስገን። እኔ እግዚአብሔርን አመሰግናለሁ። ለምን ለዚህ መመረጥ ራሱ እግዚአብሔርም ፈልጎኝ ነው እዚህ ያመጣኝ። ለዚህ ነው ብዬ ነው የምገምተው። እኔ ልክ ነው። በዚህ መሀል እኔ አንድ ጊዜ እንደውም በቃ ወደ ጸበል እየሄድኩኝ የተጠማቅኩ ምን እያልኩኝ እንዲህ እስቲ በስንት ጊዜ ነው እኮ እስቲ ልሞክረው ይሄን ነገር እንደው አልኩና ይሄ የተቀመጠ ድንጋይ ቼክ ሳደርግ ምንም ነገር የለም። ድንጋዩ የለም። በቃ ተመስገን ነው። አዎ እድሜን የጨመረው እኮ መልክ እሱም ክብሩ እንዲገለጽ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ። እርሶም ደግሞ እኒህን እናቶ ጋር ሆነው ደግሞ እሳቸው እንዲያግዙ እድሜ ቀጥሎ ነው። ለበጎ ነው ሁሉም ነገር ለበጎ ነው። በቃ እግዚአብሔር አምላክ ይሄንን አደረገና እንደውም ምስክርን ሰጥቻለሁ ቆሜ እግዚአብሔር ለኔ ያደረገ ለሁሉም ያደርግ። እኔ እንደዚህ ሆኛለሁ እንደዚህ የሆንኩ እግዚአብሔር ከዛ አውርዶ እዚህ አምጥቶ እኔን በማስቀመጡ አላዘንኩም። ለምን የበለጠውን አደረገልኝ። መሞትም እችል ነበረ። ኩላሊቴ ፌል አድርጎ እንደሌላውም ሰው እንትን ማለት እችል ነበረ። ግን በቃ እግዚአብሔር በጸጋው እኔን በጸጋው እንድኖር አድርጎኛል። በቃ በቸርነቱ እንድኖር ምንም የጎደለ 11 አመቴ ነው እዚህ ከመጣው። ግን ምንም ነገር እኔ ልክ ስራ ያለው ሰው ነው መስሎ ምንም ነገር የጎደለብኝ ነገር የለም። ከየት እንደሚመጣም አላውቀውም። ተመስገን ነው በቃ ቸርነቱ ተመስገን ነው። እንግዲህ ማምዬን እንዴት አይነት እናት እንደሆኑ ካፒቴን በጣም ማምዬ አጭር ይግለጻቸውና ፍቅሮትንና ክብሮትን ይሄው ይግለጹላቸው። እናቴ በጣም ምስኪንና ደግ ናት። ልጆቿን የምትወድ እናት እኔ አላውቅም። እንደሷ አለብህ አይመስለኝም። በጣም ነው የሚደንቀኝ። በልቼ ጠጥቼ ብጠግብ ባይመስላትም እንደዚህ ሆና እንኳን ለኔ ታስባለች። እዚህ እሷ ላይ በመቀመጤ ነው ማዝነው እንጂ ላይ ምንም የጎደለብኝ ነገር ደግ ናት እናቴ። ልጆቿን ትወዳለች። የሚገርመው ነገር እኔን የሚመስል ልጅ አለ
እዚህ ሀገር ገበየው ይባላል ልጁ። እኔን ስለሚመስል እሷ አምጥታ እንደ ልጇ ቁጭ አድርገዋለች። እስካሁን ድረስ እንደ ልጇ ነው የምታየው። ይመጣል እንደውም እንደ ልጆቿ ተቆራጭ አድርጎ ልጄን ከልጆቼ እንዳትለዩት፣ እኔ አንድ ነገር በሆን ለእሱም አንድ ቦታ ስጡ ትላለች። ደግ ናት በቃ። እና ልጆቿን በጣም ትወዳለች። በጣም ማንም የልጅ ልጁ ምንም ለሷ የማይጨነቅ የማያስብ የለም። እና ደግ እናት ናት። እናቴ እወድሻለሁ፣ ኖሪልኝ፣ እድሜ ይስጥሽ። እውነቴን ነው፣ እድሜ ይስጥሽ፣ ከዚህ በላይ ኖሪልኝ፣ እድሜ ይስጥሽ፣ ጤና ይስጥሽ፣ ተባረኪልኝ። አባቢ ጋዜጣውን ይዞታል አለው በአልበም ውስጥና በመጀመሪያ አባቢ ሀገሩን የሚከዳ ሰው አይደለም ማለት ለሀገር ባለውለታ ሰው ነው። እኔ ምንም ልጅ በሆንም የሰራቸው ስራዎች ኦልሬዲ የሚናገሩ የሚታዩ ነገሮች አሉ፣ ጓደኞቹም ይነግሩኛልና ወታደር ደግሞ ሀገሩን የሚከዳ አይደለም። እኔ እሱ በልጅነቴ እንኳን የተቀረጹብኝ ነገሮች አሉ። የነሱ የመስሪያ ቤት ላይ ያላቸው ፍቅር ያላቸው መተሳሰብ ኢቨን እኔ ከፍ እስከ ተወሰነ ጊዜ እንደሆነ ወታደር ነው መሆን መፈልግ የነበረው። ያው እንዳገላ መታደድ ሆኖ ሺፍት አደረኩኝ ወደ ኢንጂነሪንግ እንጂ ግን ያው የማይባቸው ነገሮች አሉ። እነሱ ያላቸው መተሳሰብ ያላቸው መፈቃቀር አይደለም ሀገርን የሚያስከዳ ጭራሽ ወደ እነሱ ሙያ ውስጥ እንድትገቢ ነው የሚያደርግሽ። እና ያው አንዳንዴ ሰውን ለመጣል ብዙ ርቀት ይሄዳል። ግን ደግሞ በአንድ በኩል ስታስቢው እዛ ውጪ ላይ ሆኖ እንደዛ አይነት ነገሮች ባይደረጉበት ስራ ላይም ሆኖ ደግሞ ምን እንደሚያጋጥመው አታውቂም። ያለፉትን ነገሮች ለበጎ ነው ብሎ አልፎ አሁን ላይ እሱ በህይወት ስላለ ብቻ ስላለን ብቻ አሁን ያ አባቴ በህይወት ስላለ ብቻ በጣም ደስተኛ ነኝ። እኔ ከሱ ምንም የምፈልገውም ነገር የለም፣ ምንም ነገር ያጎደለብኝም ነገር የለም። የሰው ልጅ ትልቁ ነገር ፍቅር ነው። እሱ ደግሞ ፍቅርን ይሰጠኛል፣ እኔ ከበቂ በላይ ፍቅር ይሰጠኛል። ስለዚህ እኔ አሁን እሱ በህይወት መኖሩ ብቻ ለኔ በጣም ደስ ይለኛል። ዳንኤል ያው ቀደምም ብዬ እንደነገርኩሽ በተደጋጋሚ እሱ ከሰዎች ጋር ተግባቢ ነው፣ ከሁሉም ጋር ነው። ከከሌ የሚለው ነገር የለም እና ከሰዎች ጋር በጣም ነው እንትን የሚለው። ግን ወደ ክርስትናው ደግሞ ከመጣም በኋላ እኔም እሱም ቢሆን በጽናት ነው እስካሁን ስላሳለፈው ህይወት ስለነበረው የቅንጦት ነገር ወይም የተለያየ ነገር እንትን አይደለም። ምክንያቱም የሚበልጠውን ነገር ይዟል። ሁላችንም መቼም በስጋ ብዙ ቦታ እንገባለን፣ ብዙ ቦታ እንዳክራለን። ግን የሚበልጠው እግዚአብሔርን መያዝ ነው። መጨረሻችንም ወደዛው ነው መንገዳችን። ስለዚህ እሱ በቃ ትክክለኛውን መንገድ ይዟል። ይሄ የሚሆነው ምንድነው? በጽናት ይዞ በመቆየቱ ነው። እንግዲህ ወደ እሳቸው ጋር ከወሰድኩት ጊዜ ጀምሮ እንኳን 25 ዓመት አካባቢ አልፎታል እና በዚህ እንትን ጊዜ ውስጥ እለት እለት ራሱን እንትን ሳይል በተለያየ አገልግሎትም ቤተክርስቲያንን ተጠግቶ ቀርቦ በአገልግሎቱም ሊያውም እኔ ትንሽ በተለያዩ ምክንያቶች ትንሽ አንዳንድ ቦታ ላይ እንትን ብያለሁ። እሱ ግን ቤተክርስቲያንን አሁን ድረስ በተለያዩ ቦታዎች አገልግሎትም ይሰጣል፣ የሚታዘዘውንም እንትን ያደርጋል፣ በትክክል እንትን ይላል። ስለዚህ ትልቁ ነገር ጽናት ነው። በተለይ ክርስትና የሚያስተምረን ነገር መጽናት ነው። ያዝ አድርጎ መልቀቅ አይደለም። ስለዚህ በያዝሽው እንትን ብቻ በተሰጠሽ መክሊት ደረጃ ሁሉም ሰው የራሱ እንትን አለው። ስለዚህ ያንን በደንብ ይዞ እስካሁኗ ሰዓት ድረስ ነው የቆየው። ከሰዎችም ጋር ያለው አግባብ አሁን በጣም ጥሩ ነው። ከብዙ ሰዎችም ጋር ያለው እና ሰው የሚሸት የክርስትና ሕይወት እንዳለው ነው የሚሰማኝ እና ይሄንኑ እንግዲህ እግዚአብሔር አምላክ ይሄንኑ ጽናቱን ነው እንዲጠብቅለት ነው። ስለዚህ ወንድሜ ዳንኤል ያለህበትን እንትን ይዘህ እስካሁኗ ሰዓት ድረስ በጓደኝነት ያው ዘልቀናል። ከጓደኝነትም አልፈን ያው ቤተሰብ ነን። ስለዚህ በዚሁ ጸንተህ የእግዚአብሔር ጋር ያለህን ሕይወት አጠንክረህ ለሌላው ምሳሌ እንደምትሆን ተስፋ አደርጋለሁ። እወድሃለሁ። እግዚአብሔር ያክብርልኝ። እሱን ያህል ብርታት የለኝም አውቀዋለሁ፣ ግን ጽናቱን አደንቅለታለሁ። ማለት
ያው እንዳልኩሽ ነው ያሳለፋቸው ነገሮች ስታስቢያቸው በጣም ከባድ ነው። እዚህም ከመጣ በኋላ ያው እኔ የዛን ሰዓትም ያው ትንሽ እድሜ ትንሽ ነው ኦልሞስት የ10 ቤቶች ውስጥ ነው 15 16 ዓመቴ እሱ ወደ ኢትዮጵያ ከተመለሰ በኋላ የነበሩት እና ግን እንደዛም ሆኖ የሰራቸውን ስራዎች የልፋቱን ምናምን ስለማቀው አንዳንዴ ያው ቢዝነስ ይታወቃል ማግኘትም ማጣትም ይኖራል። ግን አሁን አባቢ በጣም ብዙ ስራ ሰርቷል። በጣም ከሞባይል ቤት እስከ ዶሮ ማርባት እስከ ከብት እርባታ ምናምን በጣም ብዙ ስራዎችን ሰርቷል እና የተወሰኑ ይሄዱና ፌል ያደርጉበታል፣ የተወሰኑ ይሄዱ ፌል ያደርጉበታል እና እሱ ምንም ጊቭ አፕ አያደርግም ለነገሮች በቃ ሁሌ ይሞክራል እና ከሱ የተረዳሁት ያው ለነገሮች እጅ አለመስጠት ነው። ከዛ ውስጥ ደግሞ ትልቁ ነገር ፈጣሪን መያዝ ነው። በምትሄጅበት ሁሉ በምታደርጊያቸው ነገሮች ሁሉ ፈጣሪሽን ከያዝሽ ምንም ነገር ቢሆን ምንም ነገር ቢፈጠር አትሰበሪም፣ አትወድቂም፣ ወድቀሽ አትወድቂም፣ ታንሰራሪያለሽ። ግዴታ ሰክሰስ ማለት እኮ ገንዘብ ማግኘት ወይንም ደግሞ በፎቅ ላይ ፎቅ መገንባት አይደለም። ለክርስቲያን ሰክሰስ ማለት ለስጋው ደሙ መብቃት መንግስተ ሰማያትን መውረስ ነው። እኛ የምናስበው ያንን ነው እና በአንድ ሳይድ ስታስቢው በሰውኛ ስታስቢው ሌላ ነው፣ በመንፈሳዊ ነገር ስታስቢው ሌላ ነው። ግን እሱ ኦልሬዲ ሙሉ ለሙሉ ዓለማዊውን ነገር በቃ ትቶት ወደ ፈጣሪው ተጠግቷል። እሱም ደግሞ የያዘው ጥሎም አይጥል አምላክ ነው። ጥሎም አልጣለውም። ኦልሬዲ ደስተኛ ህይወት እየኖረ ነው። አባቢ በጣም በጣም ነው የምወድህ ለሰጠኝ ፍቅር ለሰጠኝ ክብር ሁሌ ለምታደርግልኝ ነገሮች በሙሉ በጣም አመሰግናለሁ። በጣም ነው የምወድህ። እግዚአብሔር ቀሪ ዘመንህን የተባረከ ያድርግልኝ። እኔንም ያው አንተ ለደረስክበት ክብር ያብቃኝ፣ ለስጋው ደግሞ ያብቃኝ። በጣም ነው የምወድህ። በጣም አመሰግናለሁ። እግዚአብሔር የወለዳቸው የሚባረኩ አሜን። የእድሜ ባለጸጋ ያርግልኝ፣ አሜን። የጤና ባለጸጋ ያርግልኝ። አሜን። መልአኩ ገብርኤል ክርስትናነቱም የራሱ ነው። እሱም በልጅነት ይጠብቀው። አሜን። መድኃኔዓለም ለሀገራችን ሰላምን ያምጣልን። አሜን። እናንተም በዋላችሁበት በደረሳችሁበት ክብር አግኙ። አሜን። ክብር ይስጥልኝ። አሜን። በኢትዮጵያና በተለያዩ ዓለማት ሆናችሁ የዛሬውን የአብርሃም እንግዳ መርሃ ግብር የተከታተላችሁ ተመልካቾቻችን ለጊዜያችሁ የሚመጥን እንግዳ መልካም የሆነ ተሞክሮ እንዳቀረብንላችሁ እርግጠኞች ነን። የሰው ልጅ በተለያየ መንገድ ይማራል፣ ህይወቱን ያያል፣ ለሀገሩ ያገለግላል፣ ለቤተ ክርስቲያኑ ደጀን ሆኖ ይቆማል። እንግዲህ ካፒቴን ከብዙ ውጣ ውረድ በኋላ የሰጠነውን ያገለገልነውን አገልግሎት ፍሬ አልባ ያስቀርምና በጤና ጠብቆ ፈረንጅ ይጠበብበት የተባለው መድኃኒት ያገኝለት የተባለውን በሽታ በራሱ በጥበቡ አጥፍቶ እድሜ ቀጥሎ ለንስሐ አብቅቶ ለክብር አብቅቶ ይሁን በዚህ መልክ አቆይቷቸው እኛም እግዚአብሔር ፈቅዶልን ወንጂ ተገኝተን መልካሙን የካፒቴንን ተሞክሮ ወደናንተ አድርሰናል። በየመሃሉም የልጃቸውና የወዳጃቸውን የካፒቴንን ነው ያደረስነው። ሌሎቻችሁ ደግሞ በተለያየ ቦታ ሆናችሁ ይህን መርሃ ግብር የምትመለከቱ ተመልካቾቻችን የኛም ህይወት ተሞክሮ ቢቀርብ ትውልድ ይማርበታል ስትሉ በተለያየ ድረገጽ አድራሻችን እንዲሁም ቢሮአችን ቅድስተ ማርያም አጠገብ ማህበረ ቅዱሳን ህንጻ 7ኛ ወለል ብቅ ብላችሁ ሐሳብ አስተያየታችሁን መስጠት ትችላላችሁ። ይህ መርሃ ግብር ለሌሎች እንዲደርስ ደግሞ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትዘንጉ። ይህ ተሞክሮ ከወንጂ በተለያየ መንገድ ወደናንተ እንዲደርስ እገዛ ያደረገልንን አዳማ ማዕከልና ወንጂ ወረዳ ማዕከልን እጅግ አድርገን እናመሰግናለን። ሁሌም እጅና ጓንቱነን ነው የምናገለግለው። በተለይ ደግሞ ሰዎቹን በመምረጥና በማመቻቸት ለተራዳን ለዲያቆን ተመስገን እግዚአብሔር አምላክ ረጅም እድሜ ከጤና ጋር ያድልልን እንላለን። ሳምንት ከሌላ እንግዳ ጋር ቤታችሁ እስክንደርስ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም
አምሳለ ዲያቆናት ስድስት ክንፍ ያላቸው ሱራፌል ይባላል ስመ ነገዳቸው። መሪያቸው ሚካኤል መጋቤ ብሉያት ከነገድ መካከል ተጠራ በኃይላት ሰአሎ ለነ ከዋመያነ እሳት ስርግዋን በነደ እሳት ተንዶ እኮተ ለኩሉ ፍጥረት ተንዶ እኮተ ለኩሉ ፍጥረት ካለመላእክት ራማየ የሚገኙ ከነገድ መካከል አርባብ ይሰኛሉ። ባልን የሚናቁ ከነፋሳት ፈጥነው መላእክት ይባላል የነገድ ስማቸው። ሰአሎ ለነ ከዋመያነ እሳት ስርግዋን በነደ እሳት ተንዶ እኮተ ለኩሉ ፍጥረት ተንዶ እኮተ ለኩሉ ፍጥረት ባለነጋሪቶች ስማቸው ስልጣና የተጋድሎ ዘወትር በቅዳሴ ስብሐት